በቢሊዮን የሚቆጠር ዶላር አፍሰዋል የሚገርም አይነት ቤዝ ሸጠውላቸዋል ግንባር የሚባል ቦታ ኤርትራ ህዝብ በኢትዮጵያ ሊቀና ይገባልም ቢቀናም አይገርምም ምክንያቱም ካላቸው አንፃር ኢትዮጵያ ኤርትራን ብቻ ሳይሆን ቀጠናውንም የመረበሽ አይነት እንቅስቃሴ አላት እዚህ ጉዳይ ላይ በጣም የምትነካው ወይንም የኔ ጉዳይ ነው ብላ ሴራውን የምትታሰረው ግብጽ ነች ከባድ አይነት እንቅስቃሴ ያደረገች ነው ሲሉ አንስተዋል ጅቡቲ ጋር እኛ ነን እንደ የጀመርነው ተናስተለን እንደምቆያችሁ ነው ቤተሰቦቻችን የሐሳብ ሚዲያ ነው ሐሳብ ዴሊ ተጀምሯል ሐሳብ ዴሊ ዘወትር በዚህ ሰዓት በተለያዩ ወቅታዊ ጉዳዮች ላይ ሐሳቦችን ያነሳ ከመረጃዎች ጋር ይተነተንበታል ዛሬም አባይት የተባሉ ጉዳዮችን ይዘናል አብራችሁ እንድትቆዩ በክብር ጋብዘናል አብረን ስንቆይ ታዲያ ሰብስክራይብ የምትለው ምልክት ብትጫኑ እጅግ በጣም ደስ ይለናል የትኛውንም አይነት ሐሳባችሁን ደግሞ ከስር የሐሳብ መስጫ ሳጥኑ ላይ አስቀምጡልን ዮርዳኖስና ያልፋለን አብራችሁን ቆዩ ዮርዲ እንዴት አለ እግዚአብሔር ይመስገን ሁሉ ሰላም አለን ዛሬ በዋናነት ትናንትና የነጻነት ቀኗን ያከበረችው ኤርትራ በፕሬዝዳንቷ አማካኝነት የተደረገ ንግግር አለ በብቸኛው ስታዲየም የተደረገ ንግግር አለ እንግዲህ 34ኛ ዓመት የነጻነት ቀናቸው ነበር ትናንትና ያከበሩት እዛ ላይ ፕሬዝዳንት ኢሳያስ አፈወርቂ 21 ደቂቃ ከምናምን ገደማ የፈጀ ንግግር አድርገው ነበር በርካታ ያሉ ጉዳዮችን አንስተዋል በተለይም ደግሞ ሙሉ ንግግራቸው ማለት ይቻላል ኢትዮጵያ ላይ ትኩረት ያደረገ ነው የነበረው ከሱ ጋር ተያይዞኛ እንደው የንግግራቸው መነሻና መድረሻ ምንድነው አንድምታው እንዴት ያለ ነው የሚለው ነገር ያነሳል ውስጡ ላይ ብዙ የሚነሱ ጥያቄዎችንና ሐሳቦችን ጭምር እየተለዋወጥን ቆይታ እናደርጋለን ከዛ ቀደም ብለን ግን እንደው እንደ ማሟሟቂያ አንድ ጉዳይ እናንሳ ትናንትና የኢትዮጵያ ሪፖርተር ጋዜጣ የአማርኛው እትም ያወጣው አንድ ዘገባ በተለያዩ መልኮች መነጋገሪያ ሆኗል እኛም ደግሞ ትኩረት እንድንሰጠው አድርጎናል ትኩረታችንን ያዝ አድርጓል በግልም ደግሞ ይመለከተናል የዳ ጉዳይ ስለሆነ ያው እንግዲህ ያፊ የትናንትናው መረጃ ላይ በጣም ትልቅ መነጋገሪያ የነበረው ጉዳይ እንደ ግለሰብ ሂሳቡ ሲሰራ ነበር ይሄ ሪፖርት እኮ ከዚህ በፊት ተመልክተናል የሀገሪቷ የዕዳ ጣራ በጣም ከፍ ብሏል ወደ 62 ቢሊዮን ዶላር አድጓል ሲባል ሰው ያው በቃ ሀገሪቷ ዕዳ እንዳለባት ይታወቃል ነገር ግን ይሄ ዕዳ መቼ መንግስት ነው የሚከፍለውና መንግስት ቤትም በባሌም በቦሌም ብሎ ይከፈለው ግን ሪፖርቱ ምን አረገ እስቲ ሄዳ በየግለሰብ ካለው ከሀገሪቷ የህዝብ ቁጥር አንፃር በየግለሰብ እንስራውና ስንት ይደርስብናል ሲባል ወደ 74 ምናምን 575.6 ወደ ዶላር እንደዛ እስቲ ከዛን ይሄንን ስንቶቻችንን እንከፍላለን በተለይ ደግሞ አሁን ካለው የምንዛሬ ተመናንጻ በዶላር ነው በዶላር ስንቱ ይከፍለዋል እንደው ትንሽ ራሱን ችሎ የሚንቀሳቀስ ነጋዴ የሆነ ትንሽ የቢዝነስ ያለው ሰው በአንድ ወርም በሁለት ወር ብሎ ሊከፍለው ይችላል 5000 እና 6000 የወር ደሞዝ የሆነው የወር ደሞዙን አብቃቅቶ የሚኖር ያለችውን ጥሪት እየሸጠ የሚኖር ህብረተሰብ እንዴት ይከፍለዋል በጣም በብዙዎች ዘንድ መነጋገሪያ ነበርና እዳችን እዚህ ደረጃ እስከሚደርስ ያው መንግስት ያለበት ጫና አለ ይሄን ጫና ቀንሶ እዳውን የመቀነስ ሁኔታ አለበት እንጂ ህዝቡ አሁን እኔና የኔን ይገባ አለብኝ የሚለው ስሜት እየተሰማው የመጣው በግለሰብ ደረጃ ስንት ይደርሳል ሲባል ነው እንጂ ሀገሪቷ 62 ሚሊዮን ዶላር አለባት ሲባል አለባት ብሎ ነው ብዙ ሲያልፍ ነበር በጣም ትኩረቱን ይበልጥ ከፍ እንዲል ያደረገው ይሄ ነው በግለሰብ ደረጃ እንግዲህ ብዙ ጊዜ የመንግስት ዕዳ ነው ሲባል ያው መንግስት ብቻ የሚከፍለው ይመስላል እንጂ ነገርየው ሲሰላ ወደኛ ነው የሚመጣው በተለያዩ አይነት መንገዶች የሥራ ግብር ብለ ስትከፍል በተለያዩ አገልግሎቶች የምትከፍለው የሚሰበሰበው ግብር ምኑ ተዳምሮ አንድም ሀገር ውስጥ ለሚደረገው የልማት እንቅስቃሴ ሌላም ደግሞ ለእንዲህ አይነት ነገሮች ከዛ ደግሞ ይሄ የውጭ ምንዛሪ የሚገኘው ገቢ አለ አይደለ ከዛ ደግሞ ከምንልካቸው ነገሮች የምናገኛቸው ዶላር የአምራችነት መጠናችን ከፍ ሲል በእንዲህ መልኩ የገቢ ምንጫችንን ስናሰፋ ዕዳም የመክፈል አቅማችን ከፍ ይላል እንግዲህ የኢትዮጵያ ኢኮኖሚክስ አሶሲዬሽን ባወጣው መረጃ ከፈረንጆቹ 2021 እስከ ፈረንጆቹ 2023 ኢትዮጵያ ምን ያህል ዕዳ አለባት የሚለው ነበር የሰራው ይሄን ሲሰራ 62.6 ገደማ ቢሊዮን ዶላር ነው ያለው ሉክ በዶላር ነው ያወራን ያለ ነው ዶላር ነው ያለባት እንግዲህ 62 ቢሊዮን ዶላር ማለት ቀላል የሚባል አይደለም አሁን ይሄ ወደ ግለሰብ ሲመጣ ዮርዳኖስ ተብሎ ያልፋል ተብሎ ከዛ ነቤቲ ኮን ተደምረው ስንት ይደርስብናል 575 ዶላር ይደርስብናል በዚህ በእለቱ ምንዛሬ እንኳን ስታስበው ወደ 130 ገደማ በሚል ብናሰላው
ይሄ ደግሞ 576 ብለናል አይደለ ስለዚህ የ1 ዶላር አሁን ባለው ምንዛሬ ይሄን ያህል ከሆነ ምን ያህል ጊዜ ይፈጅብናል ከፍለን የሚለው አንደኛ አንድ ሰው ከ70 ሺህ እስከ 74 ሺህ ብር እስከ 75 ሺህ ብር ገደማ ይደርስበታል አዎ እንግዲህ የነፍስ ወከፍ የዕለት ገቢ ተብሎ የሚሰላው በመንግስት መስሪያ ቤትም ይሄ በግለም ያንድ ሰው በቃ የኢትዮጵያ የነፍስ ወከፍ ገቢ የሚባለው አለ በሱ ስታሰላው እንግዲህ በምን ያህል ጊዜ ተከፍሎ ያልቃል የሚለው ጥያቄ ውስጥ ነው የሚሆነው ለማናቸው መዳ ውስጥ ነን ይወርድ እንግዲህ ዳችንን ሰርተን እንከባለን ቆጥብ ባናባክን ጥሩ ነው ለማንኛውም የኢትዮጵያ ኢኮኖሚክስ አሶሲዬሽን ያወጣው ሪፖርት አለ ይሄንን ደግሞ የሪፖርተር ጋዜጣ ዋቢ አድርጎ ጽፎት ነው የተመለከተነው ትንሽ ያዝ ስላደረገን ነው ወደ ዋና ጉዳያችን ለፍ ተመልሰን ስንመጣ በተለይም ደግሞ በትናንትናው ዕለት በኤርትራ 34ኛ ዓመት የነጻነት ቀኗን አስመልክቶ ፕሬዝዳንት ኢሳያስ አፈወርቂ ያደረጉትን ንግግር አስመልክቶ ሰፋ ያለ ጥልቅ ጉዳይ አንስተንበት እንጫወታለን አብራችሁን ቆዩ እሺ ተመልሰናል ይወርዲ እንግዲህ ትናንትና ፕሬዝዳንት ኢሳያስ አፈወርቂ 34ኛ ዓመት የኤርትራ የነጻነት በዓልን አስመልክቶ ዘለግ ያለ ንግግር አድርገዋል በዚህ ንግግራቸው ውስጥ የተነሱ እጅግ በጣም በርከት ያሉ ሐሳቦች አሉ በዋናነት ብዙዎችን ያስገረመውኛም እኔም ቪዲዮን ኤአር ቲቪ ላይ ተለቆ ያየሁት ነበርና እርሱ ውስጥ ኮሜንቶችን ስትመለከት አብዛኞቹ ኤርትራውያን ያው የእርሳቸው ወዳጆች ደጋፊዎች እንዳሉ ሁሉ እርሳቸውንም በቃችሁ የሚሏቸው በጣም በርካታ ኤርትራውያን አስተያየት ሰጪዎች ተመልክተናል እንደው ግን ንግግሩ በአጠቃላይ ከይዘቱ አንፃር እንነሳ እንግዲህ የትናንትናው ንግግር በጣም ያው እንግዲህ ኢሳያስ የሚሄድበት መንገድ ነው ይተበቃል እንደምናውቀው ከዚህ በፊትም እንደዚህ አይነት በዓሎችን ሲያከብር እንደዚህ አይነት ንግግሮችን ይተበቃል ግን ይሄ ንግግር 34 ዓመት ብቻውን አገር ያስተዳደረ ሰውዬ እንግዲህ ለ34ኛ ጊዜ ነው ንግግር ሲያደርግ ተብሏልና እዚች ሀገር ላይ እንደምታውቀው ምርጫ የለም ዲሞክራሲ የለም አገሪቱ ያለችበት ሁኔታ ህዝቡ ተሰዶ ነው ያለው ትናንትና ትርኢቱን እንኳን ስትመለከት ወታደራዊ ትርኢት ተብሎ ስንመለከት እኛ በቅርብ ሳምንታት ፌደራል ፖሊስ አዲስ አበባ ላይ የፌደራል ፖሊስ መስረታን ሲያቀርብ በጣም ረጅም ሰዓት ወስዷል በጣም ትልልቅ ነገሮችን አይተናል እንግዲህ ሀገር መከላከያ ሰራዊቱን ትርኢት እንተውና እንደው የፌደራል ፖሊሱ በሚል ደረጃ ስናየው የማይመጣጠንና እንዴ ይቺ ሀገር አይደለች እንዴ በዚህ ልክ ነው እንዲ ሰራዊቷ እንላል ያው ለታይታ ቀንሰውትም ምንም ሊሆን ይችላል እሱን ከግምት ውስጥ እናስገባ በንግግራቸው ላይ እንግዲህ እሳቸው መቼም እንደሚታወቀው ለኤርትራ ስጋት የምትሆንባቸው አንድና አንድ ሀገር ነች እሷም ኢትዮጵያ ነች በተደጋጋሚ ይሄ ጎረቤት ሀገሮች እየረበሹ ነው እየበጠበጡ ነው ሲሉ በተደጋጋሚ ሲያነሷት ነበር ለምን ብለን ስንመለከት እንግዲህ ኢሳያስ ያለበትና ኢትዮጵያ ያለችበትን ደረጃ ስንመለከት የሰማይና የምድር ርቀት ነው እኔ እዛ ቦታ ላይ እንደዚህ አይነት ጥያቄዎችን እንደዚህ አይነት መግለጫዎችን የሚሰጠው ህዝቡ እኛስ ለምን ብሎ ጥያቄ እንዳያነሳ ነው እስቲ አሁን ኤርትራ ካለችበትና ኢትዮጵያ ካለችበት አንፃር እንመልከትና ኤርትራ ህዝብ በኢትዮጵያ ሊቀና ይገባልም ቢቀናም አይገርምም ምክንያቱም ካላቸው አንፃር ከኛ የተሻለ እኮ በርካታ ነገሮች አሏቸው እኛ ባለን በግብርና ምርትና በአንዳንድ ኢንዱስትሪዎች ነው እዚህ ደረጃ የምንደርሱ የኤርትራ ህዝብ እሳቸው ላይ ጥያቄ እንዳያነሳ የቀጠናውን ሰላም የምትረብሽ ሀገር አለች ጎረቤት እየተበጠበጠ ነው ብለው ምንም በማይተነኮሱበት ቦታ ላይ በተደጋጋሚ ሲያነሷት ነበርና እንደው ይሄ ሰውዬ ምን ሆኖ ነው እስከ ማለት ያስጀምራል እንግዲህ ደርዝ በደርዝ እናንሳው ይወርዲ በተለይ ደግሞ ቀጠናው አሁን ካለበት ሁኔታ አንፃር የእርሳቸው ንግግር በተረጋጋሚ ያነሱት የኢትዮጵያን ስም ነው በኢትዮጵያ ስም ውስጥ ደግሞ ይሄ ውስጣዊ የሚሏቸው አካላትንም ጭምር አንስተዋል ከዛ ቀጠናውን ደጋግመው ሲያነሱ ነበር እንግዲህ ኢትዮጵያ ኤርትራን ብቻ ሳይሆን ቀጠናውንም የመረበሽ አይነት እንቅስቃሴ አላት የሚል መንፈስ ያለው ንግግር ነበር ሲያደርጉ የነበረውና ቀጠናው ደግሞ አሁን ባለው ሁኔታ ነባራዊ ሁኔታ ስንመለከት ትንሽ ይሄ አየሩ በጣም እፍን ያለበት ነው የተወጠረ ነገር ያለበት ነው እንግዲህ አልሻባብን ከስንት ጊዜ በኋላ ዳግም ማንሰራራቱን እየተመለከተና የምንገኘው ጅቡቲ ላይ ያለውን ውጥረት ተመልክተናል ሶማሊያ ላይ ያለው ውጥረት ቀላል የሚባል አይደለም አንጻራዊ ኬንያ ውስጥ ነው ሰላም ብለን ልናነሳ የምንችለው
ግብጽ እነዚህ አሁን ያነሳናቸው ሀገራት ላይ በአንድም በሌላም እየገባች ያደረገች ያለው ነገር እየተመለከትን ነው። የሱዳን ደግሞ ሌላ ቀውስ ነው፣ ሌላ ራስ ምታት ነው። ይሄ ውስጣዊ የነበረው የሱዳን ውጥረት አሁን ቀጠናዊ የመሆን ነገሩ በስፋት እየታየ ነው። ምክንያቱም አሰላለፉ እየተለየ ማርለ የፋርማጆ እና የሄሜቲ በጣም ከባድ አይነት ነገር ነው እየተመለከትን ያለ ነው። እዚህ ውስጥ እንግዲህ ማን ነው በተረጋጋሚ እጁን ያስገባው የሚለውን እናንሳ። ከወቅታዊ ውጥረቱ አንፃር ጓድ ኢሳያስ አፈወርቄ ጅቡቲ ጋር በቅርቡ ያደረጉት ንግግር ማንሳት እንችላለን። ከሱዳን ጋር ልክ የሄሜቲ ስርዓት ከካርቱም ከተባረረ በኋላ ያደረጉትን ንግግር ማንሳት እንችላለን። ከዛስ ከኤርትራ ከግብጽ ጋር የድረስ ሄደው ካይሮ ድረስ ሄደው እርሳቸውን ብቻ ሳይሆን ከእርሳቸው በኋላም ልኡካኖቻቸው ካይሮ ድረስ ሄደው እጅግ በጣም ጥብቅ የተባለ ንግግር ሲያደርጉ ነበር። ምንን መሰረት አድርገው? በዋናነት የወደብ ባለቤትነትን፣ በተለይም ደግሞ የወደብ ባለቤት የሆኑ ሀገራት የራሳቸው መርህና መብት የተጠቃሚነት ደንብ አላቸው የሚለው ነገር በጉልህ ሲያነሱ ተመልክተናል። ይሄ በሆነበት ሁኔታ ቀጠናው ላይ እዛም እዚህም እየሄዱ በጣም በተለይ ደግሞ አሁን ከዚህ ከሚሊተሪ ቤዝ ሽያጭ ጋር በተያያዘ እንግዲህ የዚህ ዓመት እጅግ በጣም ስኬታማ የሚባለው የሚሊተሪ ቤዝ ሽያጭ ከሳውዲ ጋር ያደረጉት ነው። በቢሊዮን የሚቆጠር ዶላር አፍሰዋል። የሚገርም አይነት ቤዝ ሸጠውላቸዋል። ግንባር የሚባል ቦታ ሸጠውላቸዋልና ከዚህ ጋር ተያይዞ እንግዲህ ወርዴ ምንም እረፍት ያልታየበት ዓመት እንደውም ከኢሳያስ አፈወርቄ ጋር ተያይዞ የዘንድሮ ዓመት ነው። በጣም ከባድ ውጥረት ውስጥ ቀጠናው በራሱ ከባድ ውጥረት ውስጥ እንዲገባ አድርጓል። ይሄ በሆነበት ሁኔታ ትናንትና ባደረጉት ንግግር ላይ ኢትዮጵያ በጸባጫሪነት መንፈስ ከባድ አይነት እንቅስቃሴ ያደረገች ነው ሲሉ አንስተዋል። ጅቡቲ ጋር እኛን እንደ የጀመር ነው እንደ አይነት ንግግር ከወደብ ባለቤትነት ጋር ተያይዞ እሺ ከሶማሊያ ጋር ምን የፈጠር ነው የለኮስ ነው ጉዳይ አለ። የሱዳን ይሄ ጦርነት እዚህ ድረስ እንዳይመጣ ምን አድርጋ ነበር ኢትዮጵያ? ይሄን ነገር ማንሳት እንችላለን። ስለዚህ ከቀጠናው ነባራዊ ሁኔታ ጋር ስናነሳው የእርሳቸው ንግግር እንደውም ፍጹም የማይገናኝ ነው። አው ቀጠናው ላይ ስታመጣልኝ እሳቸው ሁሉንም ነካክተውታል። ያልነኩበት ቦታ የለም። እዚህ ንግግራቸው ላይ እኮ የጅቡቲውንም ተናግረው እንዴት ነው ነፃነቷን ለህዝቡ ያልሰጠች ሀገር ህዝቧን እያሰደደችና ምንም ህዝብ የሌላት ሀገር ስለኔ ስለ አንድ ሉዓላዊት ሀገር እንደዚህ እስከመናገር ያደረሳት ልክ ናቸው ቢናገሩ አይገርምም። ቀጠናው ላይ ትልቅ ውጥረት አለ። ይሄ የውሃው ውጥረት የምንለው አንደኛ የወደብ ጉዳይ ቀይ ባህር ነው፣ ሁለተኛው አባይ ነው። እዚህ ጉዳይ ላይ በጣም የምትነካው ወይንም የኔ ጉዳይ ነው ብላ ሴራውን የምትታሰረው ግብጽ ነች። ግብጽ ስንመለከታት እንደው በቅርብ ጊዜያት እንኳን ስንቴ ካይሮ ሄደዋል፣ አስመራ አስመጣዋል። እነዚህ ሰዎች ከዚህ በፊት የነበራቸው ግንኙነት ምንድን ነበር? ምንም አልነበረም። አሁን በቅርብ ሳምንታት ውስጥ በቅርብ ጊዜያት ጠቅላይ ሚኒስትሩ ስለ ወደብ ሲያነሱ ግብጽ አባይ ላይ ብለው ያልተሳካላትን ነገር ወደ ወደቡ መጣች። አሁን እዚህ ጋር ወደብ ኢትዮጵያ ከየት ነው ልታገኝ የምትችለው? ወይ ከኤርትራ ነው ወይ ከሶማሌ ነው እንደዚሁም ወይ ከጅቡቲ ነው። እነዚህ ሶስት ሀገራትን በእጇ ይዛ ቀጠናውን ለማዋከብ ስትፈልግ ኤርትራ ነው እንደመጠቀሚያ የምታረጋት። ኤርትራ ይሄን አጋጣሚ ይጠቀማለች። ያን ጊዜም እኮ በአባይ ጉዳይ እኮ ኤርትራ ምንም ስለማያገባት እንጂ እዛ ውጥረት ላይ ገብታ እኮ በጣም በርካታ ነገር መለኮስ ትፈልግ ነበር። ግን ውሃው እሷን አያገባትምና ከሷ ጋር ግንኙነት ስለሌለው ያድል ስላመለጣት ዝም አለች። አሁን ላይ ቀጠናው ላይ ያለውን ሁኔታ ማባባስ ከፈለገች ኢትዮጵያ የባህር በርና የህዳሴውን ግድብ ጥያቄ ስታነሳ ከነግብጽ ጋር አብራ ሴራ መስራት ስንመለከትም ሱዳንን በአልቡርሃን በኩል ለመደገፍ ሞከረች፣ አልተሳካላትም፣ ቀረባት። እንደዚሁ እኛ ከሶማሌላንድ የወደብ ጥያቄ ስንጠይቅ በሶማሌ በኩል ሶስቱ ሀገራቶች ተገናኝተው እንዴት ለምን ይሆናል የሚለውን ጥያቄ አንስተው ቀጠናውን ለመረበሽ ሞከሩ። ግብጽ እዚህ ጋር ምንም በማያገባት በኩል ኤርትራን ይዛ የቀጠናውን ውጥረት ማባባስ ነው የምትፈልገው። ኢሳያስ አፈወርቂ ጥቅሙ ምንድነው? የቀጠናው ሰላምና መረጋጋት ከሌለ ኢሳያስ ተርፋማ ነው። ምንድነው ኢሳያስ ከነዚህ የሚያተርፋቸው ነገሮች ስንል የኢሳያስ የገቢ ምንጭ የሀገሪቷ ትልቁ የገቢ ምንጭ የጦር መሳሪያ ንግድ ነው። ሁለተኛ የትኛውንም ሀገር ኃይል አመጡ ያደራጃል። ከዚህ በፊትም ተመልክተናል። የኢትዮጵያ ኃይሎችን እንደዚህ ያፈነገጡ ኃይሎችን የሱዳን ኃይሎችን ሲያደራጅ ነበር። እነዚህ ነገሮችን እንደመጠቀሚያ ስለሚፈልገው ኢሳያስ
የቀጠናው አለመረጋጋትና መዋከብ ለኤርትራ ትልቅና ትልቅ ጥቅም ነው። ይሄም እንዳይመጣ በሚፈልጉት ጥረት ያደርጋሉ። እዚህም ንግግር ላይ ምን ሲናገሩ ተመለከትኩ መሰለ? ነፃነትን ማጠናከር አስፈላጊ ነገር ነው። ለህዝብ ነፃነት ያልሰጠህ መንግስት ህዝብ ተሰዱ የተሰደደ ህዝብህንም ባለበት ቦታ እያሰቃየ ያለ መንግስት ለህዝብ ነፃነት ማለት የህዝብ ነፃነት እንዴት ነው? ኮንሰፕቱ ዴፊኒሽኑ ራሱ ምንድነው ነፃነት የሚለው ነገር? በቃ ነፃነት እኮ ማለት ዜጋ በሰላም ወጥቶ በሰላም ሲገባ በሰላም ከሀገር ሌላም ሀገር ተንቀሳቅሶ ከየትኛውም ሀገር ጋር በዲፕሎማሲ መንገድ ሲወያይ ሲነጋገር ድምጹን ሰጥቶ ሲመርጥህ እንድታስተዳድረው በአስተዳደርህ ውስጥ ቅሬታ ሲኖረው ድምጹን አውጥቶ የሚናገርበት አይደለ? ለ34 ዓመት ሙሉ ምርጫ ያላደረገ ህዝብ ነፃነት አለው ይላል። ምናልባት አስመራ ላይ ሽርሽር ሊወጡ ይችላሉ። ሰንደል ሰንደሏን ጫማ አድርገው አስመራ ላይ ሽርሽር ሊወጡ ይችላሉ። በጣም አሪፍ ነገር ነው። በጣም አሪፍ ነገር ነው። ህዝብ ይወዳቸዋልም ይባላል። በዚህ አንፃር ግን እርሱ መለኪያውስ ነው ወይ? ይሄ መለኪያ አይደለም እንዴ? ለህዝብ እኮ ነፃነት እስቲ ለሰፊ ኢትዮጵያ ህዝብ እንደፈለገ ወጦ ይግባ ይባልና ይሄ ህዝብ ግን አትሰራም ከተባለ ምንድነው ነፃነቱ? ተንቀሳቀስኩ ካልሰራው የነፃነቱ ጥቅሙ ምንድነው? ኤርትራ ውስጥ እኮ እንደፈለግ ትንቀሳቀሳለህ። ከሀገር ውጭ ካለ ዘመድ ጋር ኢንተርኔት ለማግኘት መከራ አለ። እንደፈለክ የፈለከውን ሐሳብ በነፃነት መናገር አትችልም። በቃ የኤርትራ ህዝብ እየተሰደደበ ያለበት መንገድ ብንዘረዝር በጣም በርካታ ነው። ኢቭን እኮ ተሰዶ ያለ ህዝብ ቤተሰብ ውጪ ሆኖ የሆነ ነገር መንግስትን ከተቃወመ አገር ውስጥ ያለ ዜጋ እስከመታገትና እስከመታሰር ይደርሳል። ለዚህ ህዝብ ምን አይነት ነፃነት ሰጡት? ሲቀጥልስ እሳቸው ያልሰጡትን ነፃነት ሌሎች ሀገሮች ነፃነታቸውን ስጡ። እዚህ ንግግራቸው ላይ እኮ የብልጽግና መንግስት በመጪው 5 ዓመታት ውስጥ የሀገሪቷን ህዝብ የሰላምና መረጋጋት ስላላመጣ ህዝቡ ነፃነቱን አጥቷል። የኢትዮጵያ ህዝብ ነፃነቱን ቢያጣ የብልጽግና መንግስት ቢነሳው ኢሳያስ አፈወርቂ ነው ለኢትዮጵያ ህዝብ ነፃነት መስጠት የሚችለው? እንደው ይስጥስ ብንል በምን አይነት መንገድ ሊሰጥ ይችላል? መጀመሪያ እኔ ብሎ መረዳት ያስፈልጋል። ይቺ ሀገር እኮ እንደ ሀገር ሆና ቆማ ያለችው ህዝቧ አሁንም እንደው ሰውየው ላይ ትንሽ ባለው መንፈስ ነው። እንደው የሆነ ቀን መፈንቅለ መንግስት ቢነሳ እኮ ህዝቡ ሆ ብሎ ነው የሚነሳው። ምክንያቱም ነፃነቱን ያጣ የተገፈፈ ህዝብ ነው። እናስታውሳለን እኮ ጠቅላይ ሚኒስትር ዶክተር አብይ አህመድ አስመራ ሄደው ስምምነት ሲያደርጉ የኤርትራ ህዝብ በጣም ትልቅ ተስፋ ነበሩ። በቃ ነጋችን አማረልን እንደ ኢትዮጵያ ልንሆን ነው። ይሄ ሰላምና መረጋጋት ይሄ እንደፈለግን ተንቀሳቅሰን ስንት ኤርትራውያኖች ናቸው ወደ ኢትዮጵያ የመጡት ዘመዶቻቸውን የጠየቁት ከኢትዮጵያ ወደዛ ሄደው የጠየቁት። እንደዚህ አይነት ነፃነትን ተስፋ የሰጠችን ሀገር ነፃነት የምትነፍግ ሀገር ነችና ለህዝቧም ነፃነት የላትም ብሎ መውቀስ እኔ ማን ነኝ ብሎ ከመጠየቅ ይጀምራል። በትክክል ሌላኛው እንግዲህ በደርዝ ሊነሳ የሚገባው ጉዳይ የመልእክቱ ሊተላለፍ የተፈለገው መልእክት ምንድነው? በዚህ በኢሳያስ አፈወርቂ ንግግር ላይ ሊተላለፍ የተፈለገው መልእክት ምንድነው የሚለው ነው። ይሄኛው ነጥብ ስናነሳ ይወርዲ እንግዲህ ምናልባትም ሳይሆን በእርግጠኝነት ትናንት ኢሳያስ አፈወርቂ ኢትዮጵያ ላይ በደንብ ትኩረት አድርገው እንዲያወሩ ያስቻላቸው ኢትዮጵያ በዚህ ዓመት ያነሳችው እጅግ በጣም ትልቅ የሆነ ነጥብ ነው። የባህር በር እና የወደብ ጉዳይ ነው። ይሄ የባህር በርና የወደብ ጉዳይ በጠቅላይ ሚኒስትር አብይ አህመድ በፓርላማ ሲወራ በተለያዩ መድረኮች ላይ ሲነገር ሲሰማ እርሳቸውን ብቻ አይደሉም ኢሳያስን ብቻ አይደሉም የእርሳቸው ሰዎች በሙሉ ምንድነው የሚሉት ያራዳ ደብሯቸዋል። በጣም ደብሯቸዋል፣ ከፍቷቸዋል፣ ደስ አልተሰኙም። ሰው ከዚህ ጋር ተያይዞ እንግዲህ ያየንም አልነበር። አሁን ልክ ይቺ ንግግር ከተደረገች በኋላ ነው እኔ ነው ዜናውስ ላይ ዜና አያለኝ ብዬ አስባለሁኝ። ይሄ ግን የወደብ ሀገራት የባህር በር ያላቸው ሀገራት በሚል እንደዚህ አይነት እንትን እንዳላቸው ከግብጽ ጋር አራቅም ነበር። አሁን ከዚህኛው በኋላ ነው ከወር ምናምን በፊት ካይሮ ሄደው ከተነጋገሩ በኋላ ነው እሱ ነው የሰማነው። ሰው ያቺኛው ሩጫ ተጀመረች። አየህ የባህር በር ባለቤት ሀገራት የሚያደርጉት የጋራ ምክር ቤት አይነት ነገር አላቸው። ከሱ ጋር ተያይዞ አንድ ሀገር እንደዚህ ተነስቶ የባህር በር ማግኘት እችላለሁ የሚል ጥያቄ ማንሳት አለበት የለበትም? ሲያነሳ በመልኩ ነው የሚስተናገደው ወይንስ የሚለውን ነገር ያነሱት ትናንትና ኢሳያስ አፈወርቂ በትክክል አንደበታቸው ላይ ይሄን ንግግራቸው ላይ የታየው የኢትዮጵያ ይህን መሰል ጥያቄ ማንሳት መብቷ እንዳልሆነ ተገቢ ጉዳይ እንዳልሆነ ሊተላለፍ የተፈለገው መልእክት ይልቁንም ከዚህ ጥያቄ ይልቅ ኤርትራ ትኩረት የምታደርገው የኢትዮጵያ ውስጣዊ ያለመረጋጋት ላይ በተለያዩ አካላት ተብሎ የሚገለጸው ላይ ነው ትኩረት አድርጋ የምትናገረው።
አብዛኞቹ 21 ደቂቃ ከምናምን አልነበር ያልነው ንግግሩን እዛ ላይ ከስርም ተመልካቾቻችን ያዩታል እዚህ ምስል ላይ እንደሚታየው የኤርትራ ውስጣዊ ጉዳይ የተነሳው ፍጹም ትንሽ በጣም ጥቂት ሰከንዶች ላይ ነው የተነሳው የተለያዩ ውስጣዊ ኃይሎች ሲሉ የገለጿቸው አሉ የብልጽግና ፓርቲ ስልጣኑን በተረከበበት ወቅት ኢትዮጵያ ላይ ያለው ለውጥ ለአህጉር አቀፍ ለውጥ ጭምር የሚረዳ ነው ይሄ የሚያስከፋን አይደለም ነገር ግን መታሰብ አለበት አሁንም ኢትዮጵያን ወደ ውስጣቸው ማየት አለበት ሲሉ እስከ መምከር የደረሱበት ነው ስለዚህ ምንድነው ሊያስተላልፉ የፈለጉት በግልጽ አልተናገሩትም እንጂ እዛ ላይ አሁን የተነሳው የባህር በርና የወደብ ጥያቄ ኢትዮጵያ ያነሳችው የባህር በርና የወደብ ጥያቄ ፍጹም መብቷ በሆነ መልኩ ልታነሳው የሚገባ ስላለመሆኑ ጭራሽም ልትነካው የሚገባ ጉዳይ ስላለመሆኑ ይልቁንም ኢትዮጵያ ከነዚህ አይነት ጉዳዮች ይልቅ ወደ ውስጣዊ ጉዳዮች ማተኮር እንዳለባት አንስተዋል እንግዲህ እንደምታስታውሰው በዚህ ንግግራቸው ውስጥ ኢሳያስ አፈወርቂ ስለ ኢትዮጵያ አነሱት አይደለ እርሳቸው ምናልባትም ኢትዮጵያ ውስጥ ሰላምና መረጋጋት የለም ብለው ካሉ የዚህ ሰላምና አለመረጋጋት አለመኖር አንድ ተጠያቂ ናቸው ምክንያት እናንሳ አብዛኞቹ ታጣቂዎች ተብለው እየተፈረጁ ያሉ አካላት የት ሄደው ነው ወታደራዊ ስልጣናና ወታደራዊ ካምፕ የሚያቋቁሙት ቡድን የሚመሰርቱት ኢትዮጵያ ውስጥ ሊደረጉ የሚታሰቡ አመጾች ሊደረጉ የሚታሰቡ ነውጦች ምናምን ዋና መሸረቢያቸው የት ነው አሁን እኮ አይደለም በዚህ በእኔና ባንተ ዘመን እኮ አይደለም ይወርዲ ቀድሞም በደርግ ዘመነ መንግስትም ብትል ከዛም በፊት በነበሩት ዘመኖችም ብትል በጣም ከፍተኛ ስትራቴጂካዊ ጥናቶች የሚደረጉት ኤርትራ በረሃ ውስጥ ነው ይሄንን ደግሞ ዛሬም ድረስ የምታደርገው ነው ኤርትራ ይሄንን የምታደርግ ሀገር ምናልባትም ከዚህ ቀደም ታስታውሳለህ የኢሳያስ አፈወርቂን መንግስት በእጅጉ የሚቃወሙ አካላት አዲስ አበባ ውስጥ ቢሮ መክፈታቸውን ታስታውሳለህ እርሱን እንደሌላ በውስጥ ያልገለጹት እንደሌላ ኤርትራን እንደማትፈልግ ሀገር ከሚያደርጉ ሀገራት መካከል ኢትዮጵያ አንዷ ስለመሆኗ ከነዛም ውስጥ ደግሞ እንደዚህ የሚያደርጉ ኃይሎችን እንደምትደግፍ አድርገው ነው የተናገሩት ስለዚህ እኔ በገባኝና እዚህ መልእክቱ ላይም ባዳመጥ ነው የንግግራቸው ዋና መልእክት የባህር በር ጉዳይን እያነሳች የምትገኘው ኢትዮጵያ ከባህር በር ጉዳዩ በላይ ቀጠናው ላይ ነውጥ ለመፍጠር ውስጣዊ መረጋጋቷንም ያለ መፍታት ችግር ያለባት ነች ሲሉ ለመናገር ነው የፈለጉት እውነታው ግን ተቃራኒ ነው አዎ እሳቸው ባሉት መንገድ አይደለም ይሄ የባህር በር ጥያቄ የህልውና ጉዳይ ነው ሀገሪቷ ያስፈልጋታል የግድ እኮ ኤርትራ አይደለችም ለኢትዮጵያ የባህር በር መስጠት የምትችለው ሌሎች ሀገራቶች አሉ እሱንኛ በዲፕሎማሲያዊ መንገድ ምን ሄድ በመንገድ ነው ይሄ የውስጥ ችግሮች ላይ ኤርትራ እጇን በሰፊው የምታስገባው አንደኛ ከራሷ ጥቅም አንፃር ነው ከመታገኛቸው ገቢዎች አንፃር ነው ሁለተኛ የሀገሪቷ ሰላምና መረጋጋትን አትፈልግም ሀገሪቷ እየሄደችበት ካለችው እድገት አንፃር አሁንም ወደ ኋላ እንዲቀር ነው ይባስ ብሎ ይች ሀገር የባህር በር ካገኘች ከዚህም በላይ ልታድግ ነው ልትፈረጥምብን ነው የሚል ስጋት አለባቸው ኢትዮጵያ ለኤርትራ ኃይል ይሄ አንሳ ወይንም ከሷ በታች ሆነ አቋራለ ግን ይሄን ነገር ስለማትፈልግ ኢትዮጵያ ሁሌም በዝምታ ነው የምታልፈው ነገር ግን እነሱ ዛሬም ከነገ ወዲያም ከዛም በመናገኘው ይሆነችም አቅም ይባስ ይፈረጥሙብናል የሚል ስጋት አለባቸው ይሄ ነገር ሁሌም በቃ ሻቢያ ከሚያነሳቸው ሐሳቦች ኢትዮጵያ ይሄን ያን ነገር አገኘች ስትባልኮ በቃ ፈረጠመች ነግበኔ ነገ ዞራኔ ላይ ነው የምትመጣው ግን ይሄ ስጋት ራሳቸው የፈጠሩት ራሳቸው ላይ የፈጠሩት ስጋት እኛ የኢትዮጵያ እድገትን እንደ ምንድነው እንደ መጥፎ ነገር ነው የሚመለከቱት የውስጥ ቀጠናው ላይ እኮ ተመልክተናል አሁን ስቲል ነው የሆኑ ኃይሎች እኮ ከኢትዮጵያ ወይንም የሆነ ገሸሽ ማለት ሲፈልጉ የት ነው የሚሄዱት ኤርትራ ሄዳሉ ይደራጃሉ ሐሳባቸውን ያንሸራሽራሉ በማን ድጋፍ በማን ሰፖርት ስንል ኢሳያስ እጅ አለበት አሁን በቅርብ ሰዓታት ትግራይ ላይ እኮ የሆነው ነገር ለዚህ ማሳያ ነው አይደል አዎ እዚህም ንግግር ላይ እኮ እስኪ ስንመለከተው እስከ ዛሬ ከ33 በላይ ንግግር ሲያነሱ ምን ተመለከተ ኢህአዲግ ወይ ህወሓት ይሉ ነበር በዚህኛው ንግግራቸው ላይ ግን አንዴም ህወሓት ሲሉ አልነበሩ በቃ ነገሩን እኮ ሻዕቢያ ሲሉ
አሁን እኮ ነገሩን በቃ እኛ ወዳጃችንን በዚህ ፕሮግራማችን ላይ አንነቅፍም አይነት ምልከታ ነው የሚያሳየው እንግዲህ ምንም ለየት ያለ ነገር አንመለከት አለማንሳታቸው ያንን ስም አለማንሳታቸው ራሱ ምንድነው የሚል እንደው ይሄ ነገር በጥልቅ የሚገባው ሰው እንደዚህ ይሄን ጉዳይ በደንብ የሚከታተል ሰው ምንድነው የሚል ጥያቄ ማንሳቱ አይቀርም እንደው በጣም አስገራሚ የሆነውና እኛም በሰፊው የምናነሳው እዚህ ላይ ዮርዲ ካነሷቸው በጣም ተደጋጋሚ ጉዳዮች መካከል የውጭ ኃይሎች የሚለው ቃል አንድ ሁለተኛ ደግሞ የጦር መሳሪያ ጉዳይ ነው እንዲህ አይነት መድረኮች በነገር ላይ አንዲት ሀገር ያላትን ውስጣዊ የፖለቲካ ፕሮፓጋንዳ ለሌሎች ሀገራት ሪፍሌክት የምታደርግበት ነው የምታንጸባርቅበት ነው አቋሟን መልእክቷን ምኗን የምታንጸባርቅበት ነው ትናንትና ኢሳያስ የውጭ ኃይሎች ሲሉ በተደጋጋሚ ኢትዮጵያን አንስተው የውጭ ኃይሎች ሲሉ ነበር በተደጋጋሚ ይችን እናንሳና ወደ ጦር ጉዳዩ እንመጣለን ለምን ነው መጥቀስ ያልፈለጉት እነዛን ኃይሎች እንግዲህ ብዙ የሚነሳ ጥያቄ ነው በጣም አዎ ምክንያቱም ይሄ ተባብረህ እየሰራው ነው ያለው ኃይል ለሌላ አካል አጋልጣ አሰጥ የውጭ ኃይሎች ይላሉ ኢትዮጵያ ነች እንደው ኢትዮጵያ ለኤርትራ እንደው የውጭ ኃይል ስጋት የምትሆን ሀገር ሆና ነው አይደለም ግን እነሱ የሚፈልጉት ይሄ እንድናነሳላቸው እንትና ብለን እንድንጠቅስላቸው የሚፈልጉት ነገር አለ እሳቸውን በግልጽ አልጠቀሱትም እንጂ ኢትዮጵያ ውስጥ ካሉ ከያንዳንዱ አካላቶች ጋር እኮ እየሰሩ ነው በቅርብ ሳምንታት ውስጥ የሻዕቢያ አመራሮች ናቸው ትግራይ ክልል የህወሓት አመራሮች ናቸው ኤርትራ ስለዚህ ምን ማሳያ አይደለም እዚህ ፕሮግራም ላይ የውጭ ኃይሎች ኢትዮጵያን ጠቅሰው የውጭ ኃይል እኮ መናገር ያስፈልጉት በቃ ኢትዮጵያ ነች ለኛ ጠላታችን እኛ ግን ከውስጥ እሷን ለማጥቃት ከውስጥ ከሚመጡ ኃይሎች ጋር አብረን እንሰራለን በቃ ባንድም በሌላ መልከታ ማለት ነው እየሰሩም ነው ግን የሚሄዱበት መንገድ ተገቢ ነው ወይ እንደ አንድ ሉዓላዊት ለሆነች ሀገር የጎረቤትን ሀገር አሸባሪ ኃይል ማደራጀት ማጠናከር ሰፖርት ማድረግ ምንድነው ጥቅሙ የቀጠናውን ሰላም የተረበሸብኝ ማለት ነግበኔ እኮ ነው አሁን ኢትዮጵያ ውስጥ እየተደራጀ ያለው ምንድነው ጽፈት ቤት ከፍቶ ይሄ የኢሳያስ መንግስትን የሚቃወመው ይሄ ብርጌድና ሐምዱም የሚባለው እንግዲህ ኢትዮጵያ መንግስት ምንም ሰፖርት የለው ግን እዚህ ሀገር ላይ ሆኜ ራሴን የኤርትራ መንግስት ለመቃወም ላደራጅ ስል ተደራጅ ይሄ በይፋ ነው ግልጽ ባደረገው ሻዕቢያ ግን ከስንቶቹ ጋር ነው በድብቅ ሲሰራና የኢትዮጵያን መንግስት ለመገልበጥ የኢትዮጵያ መንግስት ላይ ተንኮልና ሴራ ለማድባት አሁንስ እየሰራ ያለው ስራ ምንድነው ብለን ስንመለከት ሰፊ ነው ከበርካቶቹ ጋር እየሰራ ያለ ስለሆነ እነዚህ የውጭ ኃይሎች ብሎ ጠቅሶ ኢትዮጵያን የሚለው የውስጥ ጠላቶቿን እንደ ውጭ ኃይል እንደራሱ ተጠቅሞ ራሱን እነሱን ሰፖርት አድርጎ የኢትዮጵያ መንግስትን ለሞጋት ከሚያስቡ አንፃር አዎ በጣም ይሄ የፈሪዱላ የሚባል ነገር አለ እንግዲህ ትጠቅሳለህ አይደለ ዮርዲ ከኔ ጋር የጠላትነት አይነት መንፈስ አለው ብዬ ካልኩኝ ከሱ ጋር አብረው የጠላትነት መንፈስ እኔ ላይ የሚያራምዱ እነማን ናቸው እነገሌ ብዬ መጥቀስ ምንም እንትን የለውም አይደለ ምን የበሰበሰ ዝናብ አይፈራም አይደል አንዴ እንትን ብለዋል ኢሳያስ በቃ ጀምረውታል ነገር ይሁን ሶ እነማን ናቸው አሁን እኮ እዚህ ጋር ሁለት ነገር ነው የምትመለከተው እገሌ ብለው ስም ከጠሩ እንግዲህ ይሄ ፖለቲካ ላይ ቋሚ ወዳጅ ቋሚ ጠላት የለም አይደለ እገሌ ብለው ስም ከጠሩ ነገ ምናልባት ያ እገሌ ብለው የጠሩት ሰው አቋም ቀይሮ ወደዚህ ወደ እርሳቸው ጋር እንትን የሚል ከሆነ ነጥብ እንዳይያዝባቸው እዚህ ጋርም ደግሞ እንደዚህ ብለው አለዩትም ነገር ይሁን በጣም ዘገባዎችን እየተመለከትኩኝ ነበርና እነማን የሚለው ጥያቄ በሰፊ ይነሳል እንደውም ይሄ ከመተባበር አንፃር በተለይ ከዚህ ከጦርነት ጋር ተያይዞ ከመተባበር አንፃር ሱዳን ላይ አሁን ያለው ጦርነት እገሌ ሲመጣ ወደ ገሌ የመሆን አይነት ይሄ በጣም የጆከር አይነት ጨዋታ እየተጫወቱ ያሉት እርሳቸው ናቸው አልቡርሃንን ምሳሌ ማድረግ እንችላለን እዚህ ላይ ቀደም ሲል ጠቅሼዋለሁ ፈርማጆ እንትን ማን ነው ሐምደን ደጋሎ ሲሄዱ ሄሜቲ ቀጥታ ወደ አልቡርሃን ነው የተመለሱት አየው ይሄ ምንም የሚያሳይህ ነገር አለው ይሄን እዚህ ጋር እንትን በለውና በጣም የገረመኝ አንዲት ሀገር ስለ ባህር በር ጉዳይ ማንሳቷ ስለ ወደብ ጉዳይ ማንሳቷ በምን መልኩ ነው የጦርነት ማስጀመሪያ ተደርጎ የሚታሰበው ኢትዮጵያ አሉ ከፍተኛ የጦር መሳሪያ ግዢ ያከናወነች ነው ወታደራዊ ኃይሏን እያጠነከረች ነው አንድ ሀገር እኮ መብቱ ነው አይደል ማንኛውም ሀገር የሚያደርገው ነው
ሩሲያ ባለፈው ያየነው የድል በዓሏ ላይ እንደ ምን ያህል የጦር መሳሪያ ነበር የተመለከትነው ምን ያህል ዘመናዊ ነገር ነበር ወታደራዊ ትርኢት ነበር የተመለከትነው አሜሪካ ስጋት አላት አይደለ ከዚህ ጋር ተያይዞ ዩክሬን ከበለጠው ከነበረው ደግሞ የበለጠ ስጋት ውስጥ ወርቃለች ያን ነገር በመመልከቷ ኢትዮጵያ ይሄን ነገር ይሄን የጦር መሳሪያ ገዛች ይሄን ወታደራዊ አቅም ጨመረች እንደው በደፈናው ያንድ ሀገር ወታደራዊ አቅምና ጉልበት መጨመር ለሌላ ሀገር በመመልኩ ስጋት ይሆናል ትንኮሳ እስከሌለ ድረስ አዎ ማለት ይሄ ስጋት የሚሆንባት ኤርትራ እኮ እሷ ከምታስበውና ከምታቀደው ሴራ አንፃር ነው የአንድ ሀገር ጂኦፖለቲካ አሁን ዓለማችን ላይ ባለው ጂኦፖለቲካ አንድ ሀገር እየተለካች ያለችው ከገንዘቧ ይልቅ የጦር መሳሪያዋና ያላት ወታደራዊ አቅም ነው ይሄ ግዴታ ነው ማንንም ሀገር ወታደራዊ አቅሙን ማለት ነው ገንዘብ ቢያገኝ ከዚህ በላይ ቢኖረው በጣም ቢያጠናክር ደስ የሚለው ነገር ነው ሁሉም ሀገር ሚሳኤል ቢታጠቅ ደስ የሚለው ነገር ነው ግን ኢትዮጵያ እየታጠቀች ከፍ እያለች በሄደች ቁጥር የመጀመሪያ ስጋት የሚያድርባት ሀገር ኤርትራ ነች ለምን ብለን ስንጠይቅ ኤርትራ ሁሌም ተንኳሽና ጸባጫሪ ነች እስቲል ነው ኢትዮጵያ ውስጥ ሴራ እየሰራች ነው ምንም አይነት የኢትዮጵያ መንግስት ምንም አይነት እንደው አጸፋዊ ምላሽ አልሰጠም እንደው ኢትዮጵያ መንግስት አጸፋዊ ምላሽ ልስጥ እንኳን ቢል በቀላሉ ኢትዮጵያ ድንበር ውስጥ ያሉ የኤርትራ ሰራዊቶችን ማጥቃት ይችል ነበር አልቻለም ለምን ኢሹ ሆነባቸው እሳቸው ኢትዮጵያ እያደገች ነው ሁሌም እኮ የኢሳያስ ችግር እንዴት ነው ከጎረቤት አይደል ለምሳሌ አንድ ህፃን ልጅ ጎረቤቱ አዲስ ዕቃ ሲገዛለት ነው የሚቀነው ትምህርት ቤት እኮ በርካታ አዲስ ዕቃ የተገዛላቸው ልጆች አሉ እነሱ ቤት እነ ጎረቤቱ ቤት ያለውን ያቃል አቅም እኛ ቤት ያለውን ዕቃ ያቃል እምትቀነው ከጎረቤት ነው ግብጽ ትልቅ ነገር ብትሸከም ምንም አይመስላትም ምክንያቱም ነገ ዞር ብላ አታያትም ከሷ ጋር የሚያገናኛ ግን አንድ ሀገር ሁለት ነው የአንድ ሀገር ሁለት እንዴት ነው ተያይዞ የተላቀቀ ሀገር አሁንም ቢሆን የኤርትራ ህዝብ ነፃነቱን ማግኘት ይፈልጋል ነገ ኃይል ቢፈልጉ ከየትም አይጠይቁ ከህትና ከወንድሙ ነው ከኢትዮጵያ ህዝብ ነው ሊጠይቁ የሚችል የኢትዮጵያ ኃይል በተደራጀ ቁጥር የኤርትራ ከፍተኛ ስጋት ነገም ከነገ ወዲያም ትሰጋለች አትሰጋም አንልም ምክንያቱም እሷም ኢትዮጵያ ላይ ያደረሰችው ካለው ሴራና ደባ አንፃር እየሄደችበት ያለው የኢትዮጵያ መንግስት እየሄደበት ያለው አንፃር አልተደራረሰም እንዴት ነው ከሷ ጋር ልትደረደር ሞከረች ግን በእጥፍ በልጣት ሄደች ስለዚህ እየተበለጠ ሲሄድ ምንድነው የምታስበው ተንኮል በቃ ያለህን ተንኮል ለመጠቀም ስለሆነ ኤርትራ የኢትዮጵያ ይሄ በመሳሪያ አቅም በተለይ ደግሞ እንደዚህ የወታደራዊ ኃይሏን ባደራጀች ቁጥር በጣም ነው እየሰጋችና እየባሰባት የሚሄደው አዎ ይሄ ነገር በጣም በብዙዎች ዘንድ እየተነሳ ያለ ጉዳይ ነው ለምንድን ነው በዚህ ደረጃ እንግዲህ እንደሚታወቀው ዘንድሮ በተለይ ጦር ኃይል አቅማችን በተለይ ደግሞ ዘመናዊ መሳሪያ መታጠቃችን ነገር እየጨመረ ስለመሆኑ ተመልክተናል ከዚህ በፊት የተመረቁትን የጥይት ፋብሪካን ጨምሮ ሌሎችን ጉዳዮች ማንሳት እንችላለን እነዚህ መሆናቸው አንዲት ሀገር ራሷን በተለያዩ መልኮች ትጠብቃለች በዋናነት ደግሞ በዘመናዊ የቴክኖሎጂን አዘል በሆነ የጦር መሳሪያ የጦር አቅም ራሷን ትጠብቃለችና እንግዲህ አሁን ማን ነው ፊሽካውን ለመንፋት አሁን አንዳንዴ ምንድነው ራሱ ገርፎ እንደሚባለው አለ አይደለ አሁን ራሱን ገርፎ እንደሚጮህ ይጮሃል አሁን እርሳቸው የትናንትናው ንግግራቸው ላይ ይበልጡን እያሰመሩ የተናገሯቸው እነዚህ አይነት ነጥቦች ነው የውስጣቸውስ ጉዳይ እንደው 34ኛ ዓመት የነጻነት በዓል ብለስትል በትክክልስ በ34 ዓመት ውስጥ ከኤርትራ ወደ ተለያዩ የአውሮፓ ሀገራት የአፍሪካ ሀገራት እኛ ሀገርም ጭምር የተሰደደው ህዝብ በምን መልኩ ምን ሆኖ ተሰደደ አሁን ስለ ሀገሩ ምንድነው እየተሰማው ያለው የሚለው በጣም በከባዱ የሚነሳ ነው አብዛኞቹ ሀገር ወዳድ ስለመሆናቸው ይታወቃል በራሳቸው በጎ ፍቃድ ለሀገራቸው ፈንድ ያደርጋሉ ይነገራል ግንስ እንደው ኤርትራ ዘመኑን መምሰል የለባትም ወይ ዘመኑን መዋጀት የለባትም ወይ ከኢትዮጵያ ከተገነጠለች በኋላ ነው እንግዲህ 34 ዓመት አይደለ በ34 ዓመት ውስጥ ምርጫ ለማካሄድ በ34 ዓመት ውስጥ የህዝቡ ወኪል ፓርላማ አለመኖሩ በ34 ዓመት ውስጥ አንድ ናሽናል ሬዲዮና ናሽናል ቴሌቪዥን ብቻ መኖሩ የኢንተርኔት አገልግሎቱ አሁን ዘመን የት እንደደረሰ አስብ ስለ ኤአይ ያወራን ያለንበት ዘመን ነው አሁን አስመራ ውስጥ ሄደን ስለ ኤአይ እናውራ ምንድነው ብሎ ነው የሚደነግጡት ምን ያህል ሰው ግንዛቤ ያለው ይሄ ነገር በሰፊው ይነሳል የወርዲ ተጨማሪ ሐሳብ አለ እንዝጋው በዚሁ በጣም አመሰግናለሁ ቤተሰቦቻችን አብራችሁን ስለቆያችሁ በጣም ደስ ብሎናል የዛሬው ሐሳብ ዴሊ ይህን ይመስል ነበር ቸር ቆዩ